አንዱ የተግባቦት ችግር ገንዘብን የገንዘብ አጠቃቀምን በተመለከተ ነው። ገንዘብ ኒውትራል ነው ይባላል። ኒውትራል ማለት ወገንተኛ አይደለም የምንም ነገር። ገንዘብን ክፉዎች ካገኙት ለክፉ ዓላማ ይጠቀሙበታል። ስለዚህ ለክፉ ዓላማ ለሚጠቀሙበት ለክፋት ይውላል። እንደገና ደግሞ ገንዘብን መልካምና በጎ ሰዎች ቅን ሰዎች ካገኙት ለቅን ዓላማ ይጠቀሙበታል ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ በቢላ ስጋ እንቆርጥበታለን፣ ምግብ እናዘጋጃለን። ክፉዎች ደግሞ ያንኑ ቢላ ሰውን መውጊያ ያደርጉታል። መድኃኒትን ብንመለከት መድኃኒትም ልክ እንደ ገንዘብ ነው። ለዓላማ ለጥቅም ለዓላማ የሚውል ነው። አንድ መድኃኒት በጣም ፈዋሽ ነው፣ በጣም ፍቱን መድኃኒት ነው ተብሎ በቀን አንድ የሚወሰደው እንደው ወይ ይጣፍጣልን ብለን ወይም ደግሞ ፍቱን ነው ብለን ጠዋትም ማታም በቁርስም ሰዓት 3 ጊዜ አንወስደው። እንደዛ ከተደረገ አደጋ አለው። ታዲያ ባለትዳሮች ለምንድን ነው ገንዘብን በተመለከተ ለምን ይጣላሉ? ወይም ገንዘብን በተመለከተ ባለትዳሮች ለምን አደጋ ችግር ይገጥማቸዋል? አለመግባባት ውስጥ ለምን ይገባሉ? ለነዚህ 3 ምክንያቶችን አቀርባለሁ። እነዚህ 3 ምክንያቶች አንዳንዶቹን እነሱ በጸባቸው መካከል ያነሷቸው ናቸው ማለት ነው። የመጀመሪያው ገንዘብን እንደ ጌታ ማየት ነው። ሰዎች ገንዘብን እንደ ጌታ ሲያዩት ያን ጊዜ ወደ ጸብ ውስጥ ይገባሉ። ገንዘብ ጥሩ አገልጋይ ነው። ገንዘብ ደግሞ በዛው መጠን ደግሞ ክፉ ጌታም ነው። ገንዘብን ከተጠቀምንበት ጥሩ አገልጋይ ነው። ለጥሩ ዓላማ ለበጎ ነገር ገንዘብ በጣም አስፈላጊ ነው። በዚች ምድር ላይ ስኖር እንደ ገንዘብ የሚያስፈልግ ዋና ነገር የለም። ደግሞ ገንዘብን ደግሞ በክፉ መሻት ወይም ደግሞ በገንዘብ ፍቅር ተነድፈን ገንዘብን ለክፉ ነገር ደግሞ ከፈለግነው ክፉ ጌታ ይሆንና እኛን ይጨቁነናል፣ እኛን ይገዛናል፣ ከዓላማችን ያወጣናል፣ ወይም የመሰረትነውን ትዳርና ቤተሰብ እስኪበትንብን ድረስ ያደርሳል። ስለዚህ ገንዘብን በተመለከተ በእነዚህ ዓላማዎች ልንጠቀምባቸው ይገባል። እዚሁ ላይ ያለ ገንዘብ መኖር ይቻላል። ይሄ እንደ ክርስቲያን ሁላችንም የምናምንበት ነገር ነው። ያለ ጌታ ግን መኖር አይቻልም። ስለዚህ ሰዎች ያለ ገንዘብ መኖር ይችላሉ፣ ገንዘብ አስፈላጊ ቢሆንም ያለ ጌታ ግን ሰዎች መኖር አይችሉም። ስለዚህ ገንዘብን በጌታ ምን ማድረግ የለብንም፣ መተካት የለብንም። አንዳንድ ጊዜ ወደ ትዳር ስንመጣ ከማግባታችን በፊት ወይም ወደ ትዳር ገና እንደመጣን በህይወታችን በኑሯችን ውስጥ ዋናው ጌታ ነው እንልና በትዳር ስንቆይ ደግሞ ጌታን በተወሰነ መልኩ ዞር እናደርግና ዋናው ገንዘብ ነው ብለን ለገንዘብ ትኩረት እንሰጣለን። ያን ጊዜ ገንዘብን በተመለከተ ጥሩ መረዳት ጥሩ አስተሳሰብ ስለሌለን ግጭቶች ሊፈጠሩ ይችላሉ ማለት ነው። ሌላው ገንዘብን በተመለከተ ለግጭት መንስኤ እንዳይሆን ልናደርግምና ልናተኩርበት የሚገባው ነገር ምንድነው? ገንዘብን በተመለከተ እግዚአብሔር እኛን ባለ አደራዎችን ያደረገን እንኩ አስተዳድሩበት ብሎ ነው የሰጠን። ነግደን የምናምጣው ሰርተን የምናምጣው በምንም መልኩ ገንዘብን እናምጣው በክፉ መንገድ አይሁን እንጂ ያንን ገንዘብ የሰጠን ጌታ ነው። አደራ እንኩ ቤታችሁን ምሩበት፣ ለሚያስፈልጋችሁ ዓላማ አውሉት ብሎ ጌታ ነው የሰጠን። አንዳንድ ጊዜኛ ክርስቲያኖች ጌታ መብት ያለው 10% ላይ ብቻ ይመስለናል። ከሚሰጠን 10% ያንን በቃ ሌላው ለምግብ ነው ወይም 10 ዘር ነው 90ው ደግሞ መብል ነው ብለን እንለይና ጌታን 90ው ላይ አያገባህም እንለዋለን። እንደሰማነው ደግሞ ጌታን ብቻ ሳይሆን ባል ሚስትን 90ው ላይ አይመለከትሽም፣ ወይ ደግሞ ሚስት ከሆነች የምታመጣው ሚስት ባልን 90ው ላይ አይመለከተም፣ ጌታ የሚመለከተው 10% ብቻ ነው ብለን እናስባለን። ነገር ግን ጌታ 100% የሰጠን በአደራ ነው፣ በኃላፊነት ነው። 10ን ለቤቱ ወይም ደግሞ እንደ አስራት እንድናደርግ 90% ደግሞ በአግባቡ ኃላፊነት በተሞላው መልኩ እንድንጠቀምበት ነው ማለት ነው። ታዲያ በገንዘብ አለመግባባትን ለመፍታት ወይም ደግሞ አለመግባባትን ለመቀነስ ምን እናድርግ ለሚለው የምናወጣውን ወጪ ከማውጣታችን በፊት መነጋገር። ምናልባትም ከ500 ብር በላይ ህገ መንግስቱም ለብቻችን እንድናወጣ አይፈቅድልንም። ስለዚህ ብዙ ብር ሲሆን ወይም ደግሞ ብዙ ወጪ ሲሆን ከማውጣት በፊት ከውሳኔ በፊት ለውሳኔ ሐሳቡን ማቅረብ። በባል በኩል ከመጣ የውሳኔ ሐሳቡን ለሚስት ማሳወቅ፣ በሚስትም በኩል ከመጣ የውሳኔ ሐሳቡን ለባል ማሳወቅ። አንዳንድ ጊዜ ፈንድሬዚንግ ላይ ጥሩ ልምድ
አያለው። እዚህም ምንድነው ሙሉ ሲባል ከሁለት አካላት ወይ ባል ወይ ሚስት ጉባኤ ላይ ከሌሉ እቤት ሄደው ከሚስታቸው ጋር ወይም ደግሞ ከባላቸው ጋር ተነጋግረው ሐሳባቸውን ያሳውቃሉ። ይሄ በጣም የሚበረታታ ጥሩ ልምድ ነው ማለት ነው። ስለዚህ ማንኛውንም ወጪ ማሳወቅ፣ ደሞዝን ማሳወቅ፣ የሴት ልጅ እድሜ የወንድ ልጅ ደሞዝ እንትን አይነገርም የሚባለው እሱ በጣም ድሮ ከ100 ዓመት በፊት የነበረ እንትን ነው። ስለዚህ መነገር አለበት። እንተ ስንት ታገኛለህ? መነገር። ይሄን ያለው ማገኘው፣ ይሄን ያሉን ታክሲ ወስዷል፣ ይሄን ያሉን ለጡረታ ይሄዳል፣ ይሄን ያሉን ደግሞ እንትን ቤተሰብ አለኝ አባት ምናምን ዘመድ ምጦረው እንትን ምረዳው ሰው አለ፣ እንደዚህ ነው፣ ይሄን ያሉ ይሄ ይቀረኛል ብሎ በእንደዚህ አይነት ግልጽነት መነጋገር ማውራት፣ ሚስትም ባልም በእንደዚህ አይነት ግልጽነት ካወሩ የገንዘብ አጠቃቀም ችግራቸው ይፈታል ማለት ነው። ስለዚህ ገንዘብን በተመለከተ ሁለት ጥቅሶችን ማሰብ አለብን። ገንዘብ የኛ አይደለም። ገንዘብ ማን ነው? የእግዚአብሔር ነው። እግዚአብሔር በአደራ ነው የሰጠን። ወደ ቤተ ክርስቲያን ሄደን ለፓስተራችን ያለውን ነገር በግልጽ ተናግረን እሱ እንደ ቃሉ የሚመክረን ነገር ሰምተን ራሳችንን እናስተካክል ለማለት ነው የፈለገው። እሱ ነገር ባይባችሁ ፓስቶስ ማለት ለምን ሶስት ወር አቆዩ? ቤታችን ከሚፈርስ አይሻልም? ስጋትሽ ይገባኛል። አንዳንድ ቦታ ዛሬ የተነገራቸውን ነገር ነገ ማስተማሪያ ሊያደርጉት ይችላሉ። ለምሳሌ ግን እኛ በተሞክሮ እንዳየነው በእኛ ቤተክርስቲያን ያሉ ፓስተሮች እንደዚህ አይነት ነገር ሲያደርጉ አይተናናቅም። ሰዎች ሲሉ ሰምተን አናቅም። ግን ግዴለሽ ሊሆንሽ ለሁለታችንም ማዕከል ሆኖ ለእኔም ለአንቺም ወገን ሳይሆን ሁነኛ መፍትሄ የምናገኝበት ስፍራ ቤተክርስቲያን ይመስለናል። እንሂድና እዛ ቢሉን እንስ ነው ቆይስ ምንድን ነው ችግሩ? መቆየት አይደለም ለምን አናድርም? ማደር አይደለም ለምን አንቀርም? አረ ለምን አንኖርም? ቤታችን ከተስተካከለ ቆይና አንቺ ቤተክርስቲያን እንሂድ ሲባል እንደዚህ ፈራሽ? ችግር አለ እንዴ? ፈራሽ በጣም እሱንም እኮ ነው ያልኩት። ግድ የለሽም እንሂድና እንስማቸው ነገር የሚመጡ ነገር ሊሆን ይችላል። የምክር አገልግሎትን በሚመለከት ምክር አንድ ጉዳይ ለማሳካት ወይም ከአንድ ነገር ለመጠበቅ የሚደረግ የሀሳብ ልውውጥ ነው። በአንድ ጉዳይ ላይ ሀሳብ ለማግኘት ወይም ደግሞ ከአንድ ነገር ለመጠበቅ ወደ አንድ ነገር ኢንዴንጀርድ እንዳንጎዳ ለመጠበቅ ወይም ደግሞ አንድን ነገር በሚገባው ልክ ለማሳካት ስንፈልግ ሀሳብ ፈልገን የሀሳብ ማግኛ የምንላቸው ቦታ ነው የምንሄደውና ድሮ በጣም ብዙ ሰው ወደ እግዚአብሔር ቤት ይመጣ ነበረ። የማማከር አገልግሎት አለ ብለን እኛም እሁድ ማስታወቂያ እንናገራለን። በጣም ጥቂቶች ይመጣሉ። ይሄ ነገር እንደ አላቂ እንትንና እነዚህ እየጠፉ እንዳሉ እንስሶች ከቸርች እየጠፋ ሄዶ ችግር ግን እየበዛ እየሄደ ስለሆነ ወደ መፍትሄው ለመመለስ ጥቂት ነገር ለማስቀመጥ ነው። መጽሐፍ ቅዱስ ስለ ምክር ምን ይላል? እንዲሁ ወደ ቤተ ክርስቲያን ብንመጣ እናተርፋለንና ምን ይላል መጽሐፍ ቅዱስ? በተለይ የጥበብ መጽሐፍትን ብታነቡ ምሳሌ፣ የዳዊት መጽሐፍ፣ የመክብብ፣ መኃልየን ብታነቡ ስለ ምክር በጣም ጥልቅ የሆኑ መጽሐፍ ቅዱሳዊ ትምህርቶች አሉ። የምሳሌው ላንሳ። ምን ይላል? ጠቢብ እነዚህን ከመስማት ጥበብን ይጨምራል ይልና ከላይ የተጠቀሱ ነገሮች ስላሉ ነው። አስተዋይም መልካም ምክርን ገንዘቡ ያደርጋል ይላል። አስተዋይ ሰው ምን ያደርጋል? መልካም ምክርን ገንዘቡ ያደርጋል። የመጀመሪያው ይሄ ነው። ምዕራፍ 1 ቁጥር 31 ላይ ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። በተለይ የሌላን ሰው ምክር ወይም በተለይ አሁን ስለ ቤተ ክርስቲያን ስለሆነ እያወራን ያለ ነው። ከራሳቸው ምክር ይጠግባሉ። ሌላ ምክር ካልሰሙ ምን ማለት ነው?
ያው ሰው በመረጠበት መንገድ ይሄድና ዋጋውን ይከፍላል ከራሱ ምክር የተነሳ። ምዕራፍ 11 ቁጥር 14 ምሳሌን ነው እያየን ያለ ነው። መልካም ምክር ከሌለ ዘንድ ሕዝብ ይወድቃል። ሌላኛው ትርጉም መንግስት ይወድቃል ነው የሚለው። ምክር ከሌለ መንግስት ይወድቃል ነው የሚለው። ለዛ ነው የምክር ቤት ያስፈልገን። ባይደው መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል ይላል። መካሮች ሲበዙ ምክር ባለበት ምን ይሆናል? ሴፍቲ ነው። ሴፍ ነህ። ብዙ ምክር ሰምታል፣ የኛውንም ያኛውንም ስላሳዩ መካሮች ሲበዙ መልካም ነው። ምዕራፍ 12 ቁጥር 15 ላይ የሰነፍ መንገድ በአይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል ይላል። ጠቢብ ማን ነው? አውቃለሁ የሚል አይደለም። ጠቢብ ማን ነው? ልምድ አለኝ እንትን አለኝ የሚል ሳይሆን ምክር የሚሰማ ሰው። ምክር መስማት መጽሐፍ ቅዱሳዊ ነው። ምዕራፍ 15 ቁጥር 22 ላይ ምክር ሲጓደል እቅድ ይፋለሳል፣ በብዙ አማካሪዎች ግን ድል ይሳካል። አዲሱ መደበኛ ትርጉም ነው የሚለው። በብዙ አማካሪዎች ምን ይሆናል? ድል። ዝም ብሎ ማውራት ጥሩ ነው ማለት ለተገቢው ሰው፣ በተለይ ለቤተ ክርስቲያን መሪዎች፣ በተለይ የኛ ነገር የነሱ ለሆኑ ሰዎች ማለት ነው። የዕብራውያን መጽሐፍ ምዕራፍ 10 ቁጥር 24 እና 25 ላይ ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንተያይ፣ በአንዳንዶችም ዘንድ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችንም እንመካከር። እንተያይ። አንዳንዶች ልማድ አድርገው እንደቆጠሩት መሰባሰባችንን አንተው። ተያይተንስ ምን እናርግ? መልካም ስራ ብቻ አይደለም፣ እንመካከር። ስንገናኝ እንመካከራለን። ወደ ቤተ ክርስቲያን በመምጣት ምክር ይገኛል። ለዛሬዋ የባለትዳር ቀን እንኳን አደረሳችሁ፣ እንኳን አደረሰን። ያው መልካም ነገር ተምረናል። ትምህርት ወስጄበታለሁ። ከተማርኩትም ነገር አንዱን ነገር መናገር ፈልጋለሁ። እዚሁ ቀደም ፓስተር ሲያስተምሩ ሚስታቸውን እንደሚስሙ ሚስታቸውን ወድሻለሁ እንደሚሉ ተምረናል። እኔ ባለቤቴን የዛሬ 18 ዓመት ነው የተጋባነው። በፊታችን የካቲት 18 ዓመት ይሆናል። ጓደኛ እያለች እወድሻለሁ ብያታለሁ። 18 ዓመት ሙሉ ግን አላልኳትም። በእናንተ ፊት፣ በእናንተ ምስክር ፊት እወድሻለሁ ዛሬ ጀምሬያለሁ። እናንተም እርስ በርሳችሁ ተባባሉ። አጠር አድርጌ ለመናገር የስራ ልምዴን ማንሳት እፈልጋለሁ። የስራ ልምዴን የማነሳበት ከላይፌ ጋር ከውድቀቴ ጋር የተያያዘ ነገር ስላለው ነው። እኔ ያው ግማሾቻችሁ ወይም ኦልሞስት ሁላችሁም በቴሌቪዥን ታውቁኝ ትችላላችሁ። ሼፍ ነኝ፣ ፕሮፌሽናል ሼፍ ነኝ። በሆቴሎችና ቱሪዝም ነው የተመረቁት። የቀን ተማሪ ነኝ። ቀጥታ የመጀመሪያ ስራዬን የጀመርኩት ኦፕኒንግ እኔ ስመረቅ ሸራተን ሲከፈት የዛሬ 28 ዓመት ማለት ነው። በሸራተን አዲስ ነው ስራ የጀመርኩት፣ ቬሪ ያንግ ሆኜ ማለት ነው። እና በዛ ጊዜ ያው በወቅቱ ፍንዳታ የሚባለው አይነት ታይፕ ነኝ። ጥሩ ገንዘብ የሚከፈለኝ ጆሊ እና ገንዘቤን በአጠቃላይ የማጠፋው በየቡና ቤት በየመጠጥ ቤት። ከዛ በመቀጠል 10 ዓመት ከሰራው በኋላ ሸራተን ለቅቄ የኢትዮጵያ ንግድ መርከብ ውስጥ 5 ዓመት ሲጎይንግ ሺፕ ላይ በዓለም እየዞርኩኝ መርከብ ላይ ነበር የምሰራው። ከዛ በኋላ ከ5 ዓመቱ በኋላ የተምታታ እቅድ አቅጄ በራሴ አካሄድ፣ እግዚአብሔር የሌለበት አካሄድ ኦልሞስት ለ5 ዓመት ስራ አልሰራም ነበረ። ስራ ባልሰራሁበት ዘመን እግዚአብሔር ያው እስኪያነሳኝ ድረስ ብዙ መከራዎችን አይቻለሁ። እኔ ባፈጠርኩት መከራ ባለቤቴም መከራ አይታለች። 2 ልጆች አባት ነኝ። 2 ልጆቼም መከራን አይተዋል። የምንበላው አጥተናል፣ የምንለብሰው አጥተናል፣ የምንኖርበት ቤት አጥተናል። ዲቴል ባላወራው እንደን ከሸራተን የፋይን ዳይኒንግ ሼፍ ሆኜ በጣም አለ የሚባለው ሬስቶራንት ሼፍ ሆኜ በቃ ከሚገርመኝ ነገር እኔ ጋር የተጠመቅነው ጋሽ ማን ነበሩ ስማቸው? ጋሽ አጥናፍ ጋር አውርቻቸዋለሁ። እኩል ነው እሳቸው ጋር ጌታን ተቀበለን ተጠበቅ ነውና ሸራተን ፋይን ዳይኒንግ ሼፍ ከሆንኩ በኋላ የሚበላ ጠፍቶ የምኖረው አልታድ የሚባል ሰፈር ነበርና ይሄ ቡሌ የሚባለው ወይም ተመላሽ እንትኑ ስለምተምታብኝ ነው የተናገርኩት። ሸራተን የሰራ ሼፍ ከእንደገና በፌስታል የመጣ ኤርገንዶ አድርጌ በላ ነበረ። በቃ ምንም አልዋሽም፣ እግዚአብሔርም ስለሚያውቅ ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ያነሳል።
እግዚአብሔር ያነሳል። ኤክስትሪምሊ ጠጭ ነኝ፣ ኤክስትሪምሊ አጫሽ ነኝ። ብዙም ይሄ ጫት የሚባለው ነገር ላይ የለውም፣ ግን እነዚህ ሁለቱ ነገሮች ላይ በከባድ ሶ ምንድነው በዛ ሰዓት የምለብሰው፣ በዛ ሰዓት በተቋቆርኩበት፣ በዛ ሰዓት በተጎዳውበት ሰው ሸሽቶኛል፣ ዘመድ ሸሽቶኛል፣ ቤተሰቦቼ ኢቭን ሳይቀሩ ማለት ነው። ኤክሰፕት ጋድ ከክርስቶስ ኢየሱስ በስተቀር ማንም። እዚህ ቸርች ጓደኞቼ ናቸው ይዘውኝ የመጡት። ፓስተር ያውቃቸዋል፣ አብሮ አደጌ ነው፣ ክላስሜቴ ነበር፣ ሚዜ ነበር ሳገባ። ሽመልስ ወይም ማሙሽ እንለዋለን። አሜሪካን ሀገር ነው ያሉት ከነ ልጆቹ ከነ ሙሉ ቤተሰቡ። ይዘውኝ ሲመጡ አስታውሳለሁ፣ ፓስተር ቢሮ ተፈነካክቼ ከአረቄ ቤት ነው የመጣሁት። በጣም የሚያሳፍር የሚያሳዝን ፊት ይዤ ማለት ሰው ፊት የማይቀርብ ፊት ይዤ። ወንጌላዊ እኔ ነህ በጣም አስታውሰዋለሁ። እዚህ አገልጋይ ነበር፣ አሁን ሌላ አጥቢያ ነው ያለው። ምንድነው በእንትኔን የገባቢ ሳይኮሎጂካሊ ላይክ ጠጣ፣ አጭስ፣ የፈለግከውን አድርግ፣ ቸርች ግን ና፣ ካልቻልክ አንተ የምትጠጣበት መጥቼ እኔ ያስተምርሃለሁ እና ይሄ ተው እረፍ ምናምን አልተባልኩም። በቃ ለቀስኩ ምናምን ነገርና ፋይናሊ 8 ዋሊያ ቢራ ጠጥተኛለኝ። ደስ አለኝ። በቃ አሁን ለመጠጣት ሳይሆን ምን አይነት ሰው ነው ይሄ፣ በቃ እንድጠፋ አላደረገኝም፣ ፈቅዶልኛል። እንደዚህ ደግሞ በጣም ሱሰኛ የሆነ ሰው ረፍተው ምናምን ሲባል እልህ ውስጥ ነው የሚገባው። የራሴን ኤክስፒሪየንስ ነው የምነግራችሁ። ሶ ከዚሁ ቸርች ድነት ተማርኩኝ። እዚሁ ቸርች እያለሁኝ በሚገርም ሁኔታ የኢንተርኮንቲኔንታል በሪኮሜንዴሽን ከሸራተን ተደርጎ ምክትል ሼፍ ሆኜ ተቀጠርኩ ማለት ነው። በጣም በሚገርም ሁኔታ በሚገርም ደሞዝ ማለት ነው። ሶ መመሰክረው እዚህ ላይ ዘታይም ሆን ከዛ ከተቀጠርኩ በኋላ ያው እንደ ሰው መቼም ትልቅ ብር ነው የተቀጠርኩት። አስራት መስጠት አለብኝ። በቃ ከዚህ በኋላ ክርስቲያን ሆኛለሁ፣ አስራት መስጠት አለብኝ ብዬ ለራሴ ኮሚትመንት ገብቻለሁ። ደሞዙ መጣ። ባይቀር መቼስ ደሞዝ ሲመጣ ትንሽ አሳሳኝ፣ የእውነት ነው የምናገረው። እንዴት ለጌታ አሁን ይህን ሁሉ ብር መስጠቱ ምናምን ፌር አይደለም የሚል ሀሳብ ማለት ነው። ፌር ነው ግን በሰዓቱ ሰው ምንድነው ፋይናሊ ውስጤ የመጣው ሲጋራ ሰው ነው የምጠይቀው ወይ ሱቅ ሄጄ ነገ ሰጣችኋለሁ ምናምን ነው የምለው። አክቹዋሊ ቴሌቪዥን ላይ እንደምታዩኝ ሰው አይደለሁም። ቴሌቪዥን ሲሪየስ ነኝ፣ በኖርማል ላይፍ የተጫዋች ነኝ። ከዛ ያው እንግዲህ ፈለጣ ምናምን ነው የምንለው፣ ፈላልጫ ጨሳለሁ። አሁን አስራቷ ላይ እጄ እንዴት እንደዚህ ይላል ብዬ ወዲያውኑ ማን ይሄን ብር የሰጠኝ ጌታ አይደለም ወይ? አይቼውም አላውቅም። እኔ ብር ድሮ ሸራተን እያለሁ አውቃለሁ፣ መርከብ ላይ እያለሁ አውቃለሁ። 100 ብር ጠፍቶብኛል። 100 ብር ሲሰጡኝ በቃ ትልቅ ብር ነበር ይመስለኝ። የዛን ጊዜ የተከፈለኝ ብር ትልቅ ብር ነው። ዘታይም ኦን አስራት መክፈል ጀመርኩኝ። አሁንም አስራቱ በየወሩ እየመጣሁ እዚህ ነበር እንደው ማኑዋል የምከፍለው። ያኔ ትዝ ካለ ፓስተር እንትና ማን ነው ወንጌላዊ የኔ ነህ ምን አለኝ፣ በፋስትነር በፋይል አድርገውና ኮሌክት አድርገው ማታ ከመተኛት በፊት ለሰይጣን እንቁልልጭ በለው ድሮ ጠጣበት ነበረ፣ አሁን ግን አታገኛትም ብሎኝ እስካሁን ድረስ ተከምሯል። እንደዚህ አሁን በጣም ሞልቶ ቤት አለ። በየወሩ አልዘልም። በ2010 ነው ኢንተርኮንቲኔንታል የተቀጠርኩት። ላይክ 8 ዓመት መሆኑ ነው። በቃ ስራ ሰርቻለሁ የምለው ወደዚህ 8 ዓመቱን ነው እንጂ የድሮውን አልቆጥሩም። ከዜሮ ኤክስፒሪየንስ ከ8 ዓመት እነ ሸራተን ምናምን ሌሎቹን መስሪያ ቤት ረስቻቸዋለሁ። ሶ ከዛ በኋላ አስራት ምንድን ነው የገባኝ ነገር አለ። ዳይሬክትሊ የምባረከው ነገር አለ። ገንዘቤ ጨምር ነበር። በ6 ወር ነው ዋና ኤግዚኪቲቭ ሼፍ ተደርጌ የሁለቱም ህንፃ ዋና ሼፍ ነበርኩ። እዛም ከሰራው በኋላ አሁን በረከት ነው ሀያት ሪጀንሲ ከፈረንጁ ቀጥዬ እኔ ነኝ ምክትል ሼፍ የነበርኩት ማለት ነው። እና ከውድቅድቅ ካልኩበት ከከሳሁበት በ60 ምናምን ኪሎ ከጥቁረት ከፍንከታው ምናምን ጌታ ታድገውኝ ለጌታ እንዴት ነው ማልሰጠው? ሁሉ ደሞዝ ውስጥ ቢወስደው እድሜ ሰጠኝ። ጓደኞቼ በየጠላ ቤቱ በባዶ ክፍል ውስጥ ቱቦ ውስጥ ነው የሞቱት፣ የተማሩ ከውጭ ሀገር የመጡ። እኔ ለታምር ነው የበቃሁት። ፋይናሊ እዛው ኢንተር እንኳን ራቅ ያለ ጊዜ ነው የሆነ መሀል ላይ ኢቢኤስ ተደውሎ ቤት ውስጥ ምግብ እየሰራው ደውሎ የጠሩኝ እንደዳኝላቸው። እሱን ከሸራተን ሪከመንድ ተደርጌ ማለት ነው። ሶ ኢቢኤስ መስራቱን ደግሞ እግዚአብሔር ምስክርነት በቃ የሆነበት ትልቅ ስራ የተገለጸበት የኔ በኢቢኤስ ነው። በኢቢኤስ በቴሌቪዥን በመታየቴ ምንም ፕራውድ አላረኩም፣ ምንም አልመሰለኝም።
የናቁኝ ሰዎች አሜሪካን ሀገር ያሉ የመስሪያ ቤቴ ልጆች ማጆሪቲው አሜሪካን ሀገር ናቸው የኔ ጓደኞች እና በበተን መስኮት የተዘጋብኝ ከኔ ሳልን ማለት ነው እና የሆነ 50 ብር ይሰጠኝ 100 ብር የሚሰጠኝ ሰው በበተን ዘግታብኝ ሄደች ሴት አሜሪካን ሀገር ቤቷ ስተኛው ዋዳሽ ፊል ነው ያልኩት። ዋዳሽ ፊል እግዚአብሔር ሞገስ ሰጥቶኝ ዓለም እየዞርኩ በየሰው ቤት ገብቻለሁ። በእያንዳንዱ ቤት አለ ወይ ማልሞተም ወይ ያሉ ሰዎች አይተውኛል። ላይቭ አዩኝ ማለት ነውና ይሄ የኢቢኤስ ስራን መስራቴን የማየው በቴሌቪዥን ማስተማሬን በቴሌቪዥን መታየቱ አይደለም። ለኔ የጌታ ክብር የተገለጸበት መስሪያ ቤት ኢቢኤስ እግዚአብሔር ክብር ይሁን። ምንድነው ዮሐንስ ስራ ላይ 23 ምዕራፍ 21 ቁጥር 13 በአስራት እመካለሁ እኔ አሁንም እሰጣለሁ ወደፊትም እሰጣለሁ። የምናምን የምሰጠው ሚኒስትሪው እንዲስፋፋ ነው። እግዚአብሔር ደግሞ ከዚህ በላይ ብር ሰጥቶኝ ሀብታም ቢያደርገኝ ቸርች ፕላንት አደርጋለሁ። that means በገንዘቤ ጌታን አመልካለሁ። የተለያየ ተሰጥኦ አለ በወንጌል በመስበክ በዝማሬ በተለያዩ ሰው እስካሁን ብዙም ነገር ላይ አልገባሁም። ነገር ግን በአስራት ላይ ያለኝ አቋም ትልቅ አቋም ነው። በአስራትን እያሰብኩኝ የዮሐንስ ሥራ ምዕራፍ 21 ቁጥር 13 ሐዋርያ ጳውሎስ ነው የሚለው እኔ ግን ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ተሰናድቻለሁ ይላል። ለመሞት እንኳ ሰው የኔ አስራት ኢምንት ነው ማለት ነው። ለመሞት እንኳ ተሰናድቻለሁ። ሰው ለዚህ ጌታ ማሉለት ነገር የለም ማለት ነው። ስለዚህ ወገኖቼ ከኔ ተሞክሮ ተነስታችሁ ከኔ ውድቀት እግዚአብሔር እንዴት እንዳነሳኝ አሁን ትልቅ የምትዋራበት ነገር እያደረኩ አይደለም፣ ግን ቃሌን ጠብቄ ቃሉ የሚለውን አረጋለሁ። ሁሌም በአስራታችን ብናመልክ ደስተኛ ነኝ። ከዛሬ ጀምሮ አስራት መስጠት እንችላለን። መንዝሊ ሳናቋርጥ ታማኝ ሆነን ለጌታ አስራታችንን እንስጥላለሁ። እጅግ በጣም አመሰግናለሁ። ተባረኩልኝ። እወዳችኋለሁ። ስለ ሁሉ ነገር ክብሩን እግዚአብሔር ይውሰድ። ያለፈው ሁሉ አልፏል። ለሁላችሁም እንደዚህ ያማረ የደመቀ የሚያልፍ ህይወት ይስጣችሁ እግዚአብሔር። ቀጣዩ የትዳር ህይወታችሁን ሁሉንም በደሙ ሸፍኖ ሰይጣን የማይገባበት ምንም አይነት ግጭት የማይኖርበት ህይወት ለሁላችሁም ይስጣችሁ። አንድ ነገር ከ18 ዓመት በፊት አይደለም ወድሻለሁ ያለኝ ረስቶት ነው በመሃል ይለኛል። የሚለው እንደውም ቅድም እንደተባለው ስቆጣው ሳኮርፈው ምናምን እኔ እኮ በጣም ነው የምወድሽ እንደዚህ እኮ ነው እንደዚህ እኮ ነው እያለ ብዙ ነገር ነው የሚለውና አሁን ደግሞ በቀን እንደሚለኝ በእናንተ ፊት ቃል ገብቷል። ዛሬ ይስጥልን። በጣም እናመሰግናለን። ተባረኩ። በጣም እናመሰግናለን ሼፍ። እግዚአብሔር ይባርካችሁ ብላችሁ አጨብጭቡላቸው። ደስ ይላል። በጣም ደስ ያለን አንዱ የቤተ ክርስቲያናችንም ፍሬ ስለሆነ እግዚአብሔር እንግዲህ ከስንት ጥልቅ ነገር አስተውላችሁ ከሰማችሁት ከብዙ ነገር ነው ጌታ የገላገለውና እግዚአብሔር ረድቶስ ደግሞ እንደዚህ ሰው ሆኖ ጌታ ታሪክ ለውጦለት አሁን የመጨረሻውን ያልነገረን የድርጅት ባለቤትም ነው። አሁን ካፍቴሪያ ያለው ዛባዶ የምትኖሩ ሰዎች ከሱ ካፌ ውጪ በርገር እንዳትበሉ ገዝቻለሁ። ከዚህም ደግሞ የሄድን እኛ እንድንበላ ሌሎቻችንንም አበረታታለሁ ማለት ነው። እግዚአብሔር ይባረክ። አሜን ነው። we love you chef, we are so proud of you። በአስራቶቻችን እንታመን። እግዚአብሔር የረዳኝ በድካሜም ውስጥ ሆኜ ስለታመንኩ ነው። ጌታ እስካሁን ድረስ ሳላቋርጥ አምልኬዋለሁ፣ እሱም ሳያቋርጥ ባርኮኛል ነው የሚለውና ይህንን መልእክት አስተላልፈውልናል። እንግዲህ እንደ ቤተሰብ እግዚአብሔርን እናምልከው። አሜን ነው። ሁሌ ታማኝ እንሆን።
እንደው እግዚአብሔር ምን አስተማረን? አንድ ሰው መናገር ይችል ይሆን? ምን ተጠቀማችሁ? ሌላኛው ሰው ሳይሰማ የሚፈቱትን መፍታት ትዳርን እንደሚያጠነክር በትዳር ላይ ብዙ ነገሮችን እንደሚጨምር ተመሪያለሁኝ። ሌላው ደግሞ አሳልፈን ለሌላ ሰው ከምንሰጣቸው እኛ በተለይ ሴቶች ብዙ ጊዜ ተናጋሪዎች ነን። ይቅርታ ግን ይህን ስል ያው ችኩሎች ስለሆንን ቶሎ አሳልፈን ለሌላ ሰው እንሰጣለን። ያ ትዳራችን ቀስ በቀስ እየቀዘቀዘ ሊመጣ ይችላል። ምክንያቱም ከምንናገረው ሰዎች ሁሉም ሰው አንድ አይነት አስተያየት አይሰጠንም። የተለያየ አስተያየቶችን ይዘን ነው የምንመጣው። ከውጭ ይዘን ስንመጣ ወላ ከቤተሰብም ቢሆን ከማንኛውም ሰው ጋር ስንነጋገር ስለ ባሎቻችን ይዘን የምንመጣው ነገር ጥሩ ነገሮችን አይደለም። ምናልባት ከመቶ አንዱ ሊሆን ይችላል። ሌላው ግን ጥፋትን የሚያጠፋ ነው፣ ያጠፋናል። ምክንያቱም እኛ እነሱ በሚነግሩን ሌላው ሰው በሚነግሩን እንትን መጥተን እነሱ ላይ ነው እልሃችን የምንወጣው። በዛን ሰዓት ግን ሰይጣን ያው አጠገባችን ይኖራል። ስለዚህ እንትኖቹ ትዳሩ እየቀዘቀዘ እየፈረሰ ሊመጣ ይችላል። ነገር ግን እኛ ጎበዞች ከሆነን አሁን ድራማውን እንደሰሩት ተነጋግረን መፍታትን እንችላለን። የሚሆነውን ማድረግ የምንችለው እኛና እኛ ብቻ ነን። እኛና ባሎቻችን ብቻ በቃ መፍታት የምንችለው። አለበለዚያ ግን ሌላኛው የሶስተኛና የአራተኛ ሰው ጭማሪ ቃላቶችን እየጨመረ ይመጣል። ስለዚህ እኔ ምን ተመሪያለሁኝ? እኛ ተነጋግረን መፍታት የምንችለው ነገር እያለ ለሌላ ሰው አሳልፈን አንስጣቸው። 22 ዓመት በትዳር 4 ዓመት በእጮኝነት አሳልፈናል። አንድም ቀን ስንጋጭ ቤተሰብ ይሄዳለሁ ብዬ አላቅም፣ አስቤውም አላቅም። እንኳን ማለት ይሄኛውን ሳስበው ጥሩም ነው አንደኛው ነገር። ሁለተኛው ነገር ግን ምንድነው? ገንዘብ ምንም ማለት አይደለም። ስለ እውነት ለትዳራችን ገንዘብ የሆነ ጊዜ ይኖረናል፣ የሆነ ጊዜ አይኖረንም። 10 ዓመት ያህል የኔ ባለቤት ስራ አጥቶ ነበር እና በ10 ዓመት ውስጥ ማንም አያውቅም። ኢቢኤስ ቴሌቪዥን ላይ ስናወራ ብዙ ሰዎች ያወቁት፣ በጣም ወዳጆቻችን፣ ሚዜዎቻችን፣ ጓደኞቻችን ምንም ነገር ግን በዛ 10 ዓመት ውስጥ እግዚአብሔርን ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ ነው የሚለው ነገር እኛ ቤት ላይ አፕላይ አድርጓል። ምክንያቱም ያ 10 ዓመት ከባድ ነው ለወንድ ልጅ 10 ዓመት ቤት መቀመጥ ማለት ምንም እግዚአብሔር ያጎደለብን የለም። እንዴት ኖራችሁ ብላችሁ ጠይቁኝ፣ ለኔ ተአምር ነው። ምናልባት አሁን እድሜ ላይ ሆኜ ሳስበው ያኔና አሁን ከባድ 2004 እስከ 2014 ባለው ማለት ነው። በዛን ጊዜ ላይ እግዚአብሔር አንድ ነገር በቃ በውስጥ ያስቀመጠ ምንድነው? እንዲማር ነው ባል ያሰብኩት። ቢያንስ ማታ ወጥቶ ተምሮ ሲገባ በቃ ራሱን አይምሮን ይጠብቃል፣ አገልግሎትም ለምንም ይረዳዋል በሚል አንደኛ ዲግሪን ተማረ፣ ሁለተኛ ማስተርሱን ተማረበት በዚህ 10 ዓመታት ውስጥ። በዛው ውስጥም ደግሞ በቃ በህይወቴ ለግራጁዌሽን ቀን እንዳይጨነቅና እንዳይረበሽ በህይወቱ በጣም ብዙ ነገሮችን ከሀገር ብዙ ጊዜ ወጥቶ ሄዷል። ስለ እውነት ነው የምናገረው። ሸሚዝ ይዞ ለራሱ መጥቶ አያውቅም። ደበሽ ለልጆቹና ለኔ ነው። በዛን ያመጣቸውን እኛ ስንለብሰው ኖረናል። እሱ ግራጁዌሽን ያረገቅን ግን ሰይጣንን ለመበቀል 3 ሱፍ አሰፋውለት። ክብሩን ለኢየሱስ ይሁን። እግዚአብሔር መልካም ነውና ገንዘብ ከፍና ዝቅ አለ፣ ማግኘትና መውጣት አለ። በዚህ ሁሉ ውስጥ ግን መልካም ፍቅር ካለ፣ መተሳሰብ ካለ ትዳርን ምንም ነገር ገንዘብ አፌክት ሊያረገው አይችልም እና ትዳራችንን ከገንዘብ ጋር አናያይዘው። ማግኘት አለ፣ ማጣት አለ። አሁን ደግሞ ያ ጊዜ አልፎ እግዚአብሔር ረድቶን በጥሩ እየኖርን እንገኛለን። ክብሩን ሁሉ ለጌታ ይሁን። አመሰግናለሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። ቤታችሁ ይባረክ፣ ኑሯችሁ ይባረክ። መንፈሳዊና ምድራዊ ባለጠግነት ይሁንላችሁ። ሰማያት ይከፈቱላችሁ፣ ምድር ፍሬዋን ትስጣችሁ። ቤታችሁ በፍቅር ይሞላ፣ ደስታና ሳቅ ይሁንላችሁ። በመንገዱ ሁሉ ይምራችሁ። ቤታችሁ እግዚአብሔርን ያገልግል። ጸጋው፣ ምሕረቱ፣ ሞገሱና ማስፈራቱ በቤተሰባችሁ ሁሉ ላይ ይሁን። ሁሉ
ይሙላ ይትረፍረፍ። ቤታችሁ የእርሱ ቤት ይሁን። ትውልድ ከቤታችሁ ይውጣ። ሕዝቡም ይላል ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን።